በጦር መሳሪያው ዘርፍ ብቻ ሳይሆን በስለላው ረገድም አሜሪካና ቻይና አንገት ለአንገት ተናንቀዋል። አንዳቸው የአንዳቸውን ሰላይ እያስኮበለሉ፣ አንዳቸው የአንዳቸውን መረጃም እየተመነታተፉ ነው። በተለይ ደግሞ በሺ ጂንፒንግ ዘመን ቻይና በስለላው ረገድ አሜሪካንን አስከንድታለች። በቤጂንግ የሚገኘው የአሜሪካ ኤምባሲ እያንዳንዱ ሰራተኛም ሰላይ ነው ተብሎ ይታማል። የቻይና መንግስት በ2010 ብቻ እስከ 20 የሚደርሱ የሲአይኤ ሰላዮችን ገሏል። በዚህ የስለላ ሥራ ላይ የቻይና ነጋዴዎች የቴክኖሎጂ መሳሪያዎችንና የንግድ ሚስጥሮችን ከካሊፎርኒያ ወደ ቻይና ቤጂንግ በሕገወጥ መንገድ ሲልኩ ተደርሶባቸው ተከሰዋል። ከ2000 መባቻ ጀምሮ እስከ 2023 ባሉት 23 ዓመታትም በአሜሪካ ውስጥ 224 የቻይና የስለላ ጥቃቶች ተመዝግበዋል። ይህም አሜሪካንን እንቅልፍ የነሳ ጉዳይ ሆኗል። The CIA took decades to build a spy network deep inside China. Then, in the space of just 2 years, 20 of their informants disappeared. It was one of the worst intelligence failures in history, involving secret chat websites, a potential mole. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በቻይናና በአሜሪካ መካከል ስላለው የስለላ ግብግብና ቻይና የበላይነቱን እንዴት እየወሰደች እንዳለ እንደሚከተለው እናስቃኛችኋለን። አሜሪካ የቻይናን የረጅም ጊዜ ወታደራዊና የንግድ ልማት ለመደገፍ እንደጣረች ገልጻ በምላሹ ከቻይና ያገኘሁት ከኢፍትሐዊ የንግድ ውድድር ጀምሮ ከጠላቶቼ ጋር ከጥቅሜ በተጻራሪ መቆሟ ነው ትላለች። ከዚህ የከፋው ደግሞ ይላሉ የአሜሪካ መንግስት ባለስልጣናት፣ ከዚህ የከፋው ደግሞ የሀገራችንን ወታደራዊ ቴክኖሎጂ ሚስጥሮችንና ይፋ ያልሆኑ መንግስታዊ መረጃዎችን እንዲሁም የሰው ኃይል መረጃና የንግድ ሚስጥሮቻችንን በሕገወጥ መንገድ ገዝታለች በማለት አምርረው ይወቅሳሉ። ቻይና ይህንን ወቀሳ ብትክድም እውነታው ግን በዓለም የመገናኛ ብዙሃን ከአሳማኝ ማስረጃዎች ጋር በተደጋጋሚ ሲቀርብ የነበረ ነው። በቅርቡም በአሜሪካ የደህንነት መስሪያ ቤት ስር በቁጥጥር የዋሉ የቻይና ሰላዮች ቁጥራቸው ቀላል አልነበሩም። ጥፋተኞች ተብለው የተጠረጠሩ የቻይና ሰላዮች ደግሞ ግለሰቦች ብቻ ሳይሆኑ የቻይና መንግስት ኤጀንሲዎች፣ ቻይናውያንና አሜሪካውያን የሆኑ ኤጀንሲዎቹ ተባባሪ ሰራተኞች፣ የሲቪል ስም ያላቸው የቻይናና የሌላ ሀገር ዜግነት ባላቸው ሰዎች የተቋቋሙ ኩባንያዎችና የአካዳሚክ ወይም የንግድ ግንኙነቶች የሚጠቀሙባቸው አውታረ መረቦችን ያካትታሉ። በግለሰቦች ከሚፈጸሙ የስለላ ተግባራት ውስጥ በቁጥጥር ስር ከዋሉ በኋላ የተከሰሱ ቻይናውያን ሰላዮች ላሪ ውታይ፣ ቺን ካትሪና እና ጆሹዋን ዋንግ ይገኙበታል። ከዚሁ ጋር በተያያዘ በተሰጠው መግለጫ የቻይናው የደህንነት መስሪያ ቤት የአሜሪካ ሕዝብ ግንኙነት ኮሚኒኬሽን የአሜሪካን መንገዶችና የመንግስት ኤጀንሲዎችን ለመሰለል የተጠቀሱትን ተቋማት የኮምፒውተር አውታረ መረቦችን የሚሰብሩ የሳይበር ሰላዮችን ይጠቀማል። ለምሳሌ እንደ ግሪጎሮሳውያን የዘመን አቆጣጠር በ2009 የተፈጸመው ኦፕሬሽን አውሮራ እና በ2015 የተመነተፈውን የሰራተኞች አስተዳደር ቢሮ የመረጃ ጥሰት ተጠቃሾች ናቸው። የቻይና ወታደራዊ ክንፍ ነው የሚባለው የህዝባዊ ነጻነት ሰራዊት ክፍሎችም በአሜሪካ በተካሄዱ በርካታ የሳይበር ወረራዎች ውስጥ መሳተፋቸው ተረጋግጧል። የአሜሪካ የህግ አስከባሪ ባለስልጣናት ቻይናን በህገወጥ መንገድ የአሜሪካን ቴክኖሎጂን በመግዛቱ ረገድ በጣም ንቁ እንደሆነች ተረድተዋል። እንደ ስትራቴጂክ እና ዓለም አቀፍ ጥናቶች ማዕከል ገለጻ ደግሞ ከ2000 እስከ 2023 ድረስ በአሜሪካ ውስጥ 224 የቻይና የስለላ ጥቃቶች ተመዝግበዋል። ይህ በአሜሪካ ላይ በቻይና ሰላዮች የሚፈጸም መረጃ ምንተፋ በወታደራዊ አገዛዝ ዘመን ማለትም ከ1949 ጀምሮ ያለ ስለመሆኑ ተረጋግጧል።
ቻይና በአሜሪካ ውስጥ መረጃ ለመሰብሰብ የተለያዩ ዘዴዎችን ትጠቀማለች። ተቀጣሪ ግለሰቦችን እንደ ቤተ መጻሕፍት ያሉ የተፈቀዱ ቦታዎችን፣ የምርምር ተቋማትን፣ ይፋ ያልወጡ የኢንተርኔት ድረገጾችን፣ የታለሙ መረጃዎችንም ለማግኘት ይጠቅማቸዋል። ወደ አሜሪካ የሚጓዙ ቻይናውያን ሳይቀሩ አጋጣሚውን ተጠቅመው የተወሰኑ የስለላ ተግባራትን ለማከናወን ይመለመላሉ። ለንግድ ተልእኮዎችና ለሳይንሳዊ ትብብር ፕሮግራሞች አሜሪካ ደርሰው የሚመለሱ ቻይናውያን ግለሰቦች ደግሞ ለመሰለልና መረጃ ለመቃረም ይጥራሉ። ቻይና ቀደም ሲልም ሆነ አሁን የቻይናና የአሜሪካ ዜጎችን ለስለላ ሥራ ትቀጥራለች ተብሏል። የሚመለመሉት ሰዎችን ለማጥመድ ደግሞ እንደ የገንዘብ ፍቅር፣ ለሀገራዊ ዓላማቸው ያላቸው ቁርጠኝነት፣ በፕሮፌሽናሊዝም ዝርፊያ ተሰማርቶ መገኘትና ጀብዱ በመፈጸም የሚያደርጉትን ኢጎና የመሳሰሉ የግለሰቦቹን ደካማ ጎኖች ምክንያት አድርገው ይጠቅሳሉ። በእርግጥ ከነ አሜሪካ ተመንትፈው ለቻይና የሚቀርቡ ብዙ የቴክኖሎጂ ሚስጥሮች ግዢያቸው የሚከናወነው በተለመዱ የንግድ ደንቦች ነው። አንዳንድ ጊዜ ስለላ መፈጸም ሳያስፈልግ በቻይና ውስጥ ባለው የውጭ ካምፓኒዎች ላይ ተፈጻሚ በሚሆን አስገዳጅ የቁጥጥር ፖሊሲ መነሻነት የአሜሪካና ሌሎች የውጭ ኩባንያዎች የቴክኖሎጂ የካፒታልና የማኑፋክቸሪንግ ዕውቀታቸውን በተለይም እንደ ኮምፒውተሮች ባሉ የመከላከያ ኢንዱስትሪዎች ውስጥ ወደ ቻይና አጋሮቻቸው እንዲያዛውሩ ጫና ያሳድራል። ሌላው የቻይና መረጃ አወሳሰድ ደግሞ የቻይና ወኪሎች በሆንግ ኮንግ ውስጥ ያሉ ግንባር ቀደም ድርጅቶች በኩል ከፍተኛ የቴክኖሎጂ መሳሪያዎችን እንዲገዙ እንዲሁም የታለመውን ቴክኖሎጂ የማግኘት ዕድል ያላቸውን የአሜሪካ ኩባንያዎችን ለመግዛት በመንግስት የሚተዳደሩ ድርጅቶችን ትጠቀማለች። ቻይና በአሜሪካ ብቻ ሳይሆን በማናቸውም የውጭ ሀገራት ውስጥ አሉ በተባሉ ሚስጥራቸው ይፋ ያልሆነ ቴክኖሎጂዎችን ልዩ በተባሉ የኢንዱስትሪ ሰላዮች አማካኝነት ትጠቀማለች። የአሜሪካ የኢሚግሬሽን እና የጉምሩክ አስተባባሪ ባለስልጣናት የቻይናን የኢንዱስትሪ ስለላና የስርቆት ስራዎች ለአሜሪካ የቴክኖሎጂ ደህንነት ግንባር ቀደም ስጋት እንደሆነ ታውቋል። በ2021 የአሜሪካ ብሔራዊ የሳይበር ደህንነት ተጠባባቂ ዳይሬክተር ሚካኤል ኦርላንዶ እንደተናገሩት ከሆነ ቻይና በየዓመቱ ከ200 ቢሊዮን እስከ 600 ቢሊዮን ዶላር የሚገመት የአሜሪካንን አእምሮአዊ ንብረት እንደምትሰርቅ ገምተዋል። ከጥቅምት 2002 እስከ ጥር 2003 ባለው ጊዜ ውስጥም 5 የቻይና ነጋዴዎች የቴክኖሎጂ መሳሪያዎችንና የንግድ ሚስጥሮችን ከካሊፎርኒያ ወደ ቻይና በሕገወጥ መንገድ በመላክ መክሰሳቸው ተሰምቷል። የቻይና ወሳኝ የቴክኖሎጂ መረጃዎች መንተፋ አስጊ ደረጃዎችም ታይተውበት ያውቃሉ። ይኸውም በአንድ ወቅት የአሜሪካ ባለሥልጣናት አንድ ቻይናዊ ከሳንዲያ ብሔራዊ ላቦራቶሪዎች ውስጥ በነበሩና የኒኩሌር ጦር መሳሪያዎችን ባካተቱ ፕሮጀክቶች ጥቅም ላይ የሚውል አዲስና ከፍተኛ ፍጥነት ያለው ኮምፒውተርን ወደ ቻይና ለመላክ ሲሰራ ተከላክለውታል የተባለው ይገኝበታል። እነዚህ ሁሉ ክስተቶች ቢኖሩም አሜሪካም ቻይና ውስጥ መረጃ እየቃረሙ የሚሰጧት ሁነኛ ሰዎችን ማሰማራቷ የታወቀ ነው። ይህን በሚያረጋግጥ መልኩ በአንድ ወቅት በወጣ መረጃ መሰረት በቻይና ደህንነቶች ቁጥጥር ስር የዋሉ የአሜሪካ ሰላዮች በቁጥጥር ስር መዋላቸው ተሰምተዋል። የእነዚህ የአሜሪካ ሰላዮች ዕጣ ፈንታን በአሜሪካ ከተያዙ ቻይናውያን ሰላዮች ልዩ የሚያደርገው የቻይና እርምጃ ከባድ መሆኑ ነው። ስለዚህም በርካታ የአሜሪካ መረጃ ሰጪዎች ተገለዋል። ሌሎች ብዙዎች ደግሞ ታስረዋል። እንዳውም መጀመሪያ ላይ በወጣው ዜና ከ18 እስከ 20 የሚደርሱ ለአሜሪካ የሚሰሩ የመረጃ ምንጮች እንደተገደሉ ተገምቷል። በዛ ላይ ዘግይተው በወጡ ግምታዊ መረጃዎች ደግሞ ቢያንስ 30 የሚደርሱና በቻይና የተያዙ ለአሜሪካ የሚሰሩ የመረጃ ምንጮች ደብዛቸው እንደጠፋ መደምደም ተችሏል። ይህ ክስተት በ10 ዓመታት ውስጥ የሲአይኤ የስለላ ጥሰቶች ውጤት አንዱ እንደሆነ ይታሰብ ነበር።
እንደ አሜሪካ ባለስልጣናት ገለጻ ከሆነ ግን ቁጥራቸውም ከዚህ የላቀ መሆኑ ተገልጿል። የፎሬን ፖሊሲ መጽሔት እንደዘገበው ደግሞ የአሜሪካ ሰላዮች በዚህ ቁጥር በቻይና ደህንነቶች ስር ለመግባት የቻሉበት ምክንያት ሲአይኤ በመካከለኛው ምስራቅ ካሉ የስለላ ሰራተኞቹ የተወሰደውን የመገናኛ ስርዓት እንዳበላሸው ሁሉ በቻይና ውስጥም መሰል መረጃ ሰጪዎችን ለማነጋገር ጥቅም ላይ የዋለውን ምስጢራዊ የግንኙነት ስርዓት ያበላሸው መሆኑ ተዘግቧል። ይህ ማለት በኢንተርኔት ላይ የተመሰረተው ከሰላዮች ጋር የመገናኘት ስርዓት ሲአይኤ የማይበገር እንዳደረገው በመገመት እንደ ቻይና ያሉ የሌሎች ሀገራት ሰላዮች ከኢንተርኔት ውጭ የሆነ የመገናኛ መንገድ እንዲጠቀሙ አድርጓቸዋል። በዚህም ውጤታማ ነበሩ ተብሏል። በኒውዮርክ ታይምስ በተደረገ ምርመራ መሰረት የቻይና መንግስት በ2010 ብቻ እስከ 20 የሚደርሱ የሲአይኤ ሰላዮች መገደላቸውን ወይም መታሰራቸውን ማረጋገጥ ተችሏል ቢባልም በፎሬን ፖሊሲ መጽሔት ላይ የወጣ አንድ ጽሑፍ ግን ከፍተኛ ቁጥር እንዳለው ጠቅሶ ይህም ቢያንስ 30 የሚሆኑት እንደተገደሉ ገልጿል። የአሜሪካው የስለላ ድርጅት ሲአይኤ ያሰማራቸው የመረጃ ነፍናፊዎች ላይ የደረሰውን ይህን መሰል አደገኛ ኪሳራ በተመለከተ ምንጩን ለመመርመር የተቋቋመው የሲአይኤ እና የኤፍቢአይ የጋራ የስለላ ቡድን የስለላ ኔትወርኩ ለምን እንደተበጣጠሰ 3 የተለያዩ ንድፈ ሐሳቦችን አቅርበዋል። በአንደኛነት ያስቀመጠው መላምት በራሱ በሲአይኤ ውስጥ አንድ ለቻይና የሚሰራ በሁለት ቢላዋ የሚበላ ደብል ኤጀንት የተሳተፈ ስለሆነ ነው። ሁለተኛ ላይ የተቀመጠው ደግሞ ከሰላዮቹ ጋር የሚገናኝበት የኮምፒውተር ስርዓት በተዝረከረከ መንገድ የሚጠቀም ባለሙያ በፈጠረው ችግር የቻይና የደህንነት መስሪያ ቤት ሰዎች በቀላሉ የግንኙነት ስርዓቱን ሊያገኙት ችለዋል። በመጨረሻ የተሰጠው መላምት ደግሞ የቻይና የስለላ ወኪሎች ሲአይኤ በቻይና ካሰማራቸው የመረጃ ነፍናፊዎች ጋር ለመገናኘት የሚጠቀምበትን ምስጢራዊ የኮምፒውተር ስርዓት ጠልፈዋል የሚለው ነው። የፎሬን ፖሊሲ ዘገባን ተከትሎ ኒውዮርክ ታይምስ መጽሔት እንደዘገበው ከሆነ ደግሞ የቀድሞ የአሜሪካ የስለላ ባለስልጣናትን ያካተተው የመርማሪዎች ቡድን ይህ የተከሰተው በዋናነት በተለያዩ ክስተቶች መስተጓጎልና መደበላለቅ እንደሆነ ደምድመዋል ብሏል። ይህም በሚያረጋግጥ መልኩም በወርሃ ጥር 2018 ጄሪ ቹን ሺንግሊ የተባለ የቀድሞው የሲአይኤ መኮንን በዚሁ የሲአይኤ ወኪሎች በቻይና ተይዘው ከተወሰደባቸው እርምጃ ጋርና የግንኙነት ኔትወርኩን ለማፍረስ በመርዳት በሚል በወንጀል ተጠርጥሮ ጥፋተኛ መሆኑን አምኗል። የቻይናዊ ሰላይ ከታሰረ በኋላ ደግሞ የቻይና የስለላ መስሪያ ቤት የኮምፒውተር መረጃ መንታፊዎችን ወደ ሲአይኤ የመገናኛ ስርዓት ውስጥ ዘልቀው ለመግባት አለመቻላቸውን ፎሬን ፖሊሲ መጽሔት ገልጿል። በ2010 እና በተከታታዮቹ ዓመታት አሜሪካዊው የደህንነት ባለሙያ ኤድዋርድ ስኖውደን በአሜሪካዊ የስለላ ድርጅት ሲአይኤ የሚከናወነውን በግለሰቦችና በታዋቂ ፖለቲከኞች ላይ የሚደረገውን የክትትል መረጃ ይፋ ማድረጉን ተከትሎ በቻይና ላይ የመደረጉ ሰፊ የአሜሪካ ስለላ እንቅስቃሴዎችን ለዓለም ማሳየቱ ይታወቃል። የመረጃ ደግሞ ለቻይና የደህንነት ፖሊሲ አውጪዎች በቻይና ላይ የሚደርሱ የሳይበር ጥቃቶችን በተመለከተ ያላቸውን ፍርሃት በመጨመር ብቻ አልቆመም። ይልቁንም በምላሹ የቻይና ኮሚኒስት ፓርቲ በ2014 የሳይበር ደህንነትና የመረጃ መሪ ቡድን ወደ ማቋቋም እንዲያመራ አድርጎታል። እንዲሁም አዲሱን የብሔራዊ ሕዝባዊ ኮንግረስ የሳይበር ደህንነትን አዲሱን ሕግ አጽድቋል። እነዚህ ሁነቶች ቢኖሩም ቻይና በአሜሪካ እየተወሰደባት ባሉ የስለላ እርምጃዎች ቀልድ ብሎ ነገር የምታውቅ አትመስልም። ለምሳሌ እንጥቀስ ከተባለም የቻይና የመርከብ ግንባታ ኢንዱስትሪ ኮርፖሬሽን ዋና ሥራ አስኪያጅ የሆኑት ሰንቦ በሙስናና ለሲአይኤ ምስጢራዊ መረጃዎችን በማቅረብ እንዲሁም የቻይናን አውሮፕላን ተሸካሚ መርከብ ለያንግዮንግ ቴክኒካዊ ዝርዝሮቹን ጨምሮ በመስጠት ተጠርጥረው ምርመራ ተደርጎባቸዋል። እኚሁ ሰው ማለትም ሰንቦ በሐምሌ 4 ቀን 2019ም የ12 ዓመት እስር ተፈርዶባቸዋል። የቻይናና የአሜሪካ የመረጃ መነጣጠቅ በ2020ዎቹም እንደቀጠለ ነው።
በወርሃ ታኅሳስ 2020 በዛክ ዶርፋን ተጽፎ በፎሬን ፖሊሲ መጽሔት ላይ የወጣ አንድ ጽሑፍ እንዳጋለጠው በቻይና ኮሚኒስት ፓርቲ ውስጥ ለ10 ዓመታት የዘለቀው ሙስና በውጭ የስለላ ኤጀንሲዎች በተለይም ለሲአይኤ ጥቅም ላይ የሚውሉ ተጋላጭነቶችን ፈጥሯል ሲል አስነብቧል። ቻይናውያን የደህንነት ሰዎችም ይህን ተከትለው በማነፍነፍ ሰላዮች ሆነው ለአሜሪካኖች የሚሰሩትን ተጠርጣሪዎች በጸረ ሙስና ሽፋን እርምጃዎችን በተጠርጣሪዎች ላይ በመውሰድ ሳይደርቅ በቅጠሉ ብለው የጸረ ስለላ ስጋታቸውን ለማጽዳት ተጠቅመውበታል። በሁለቱ ሀገራት መካከል ባለው የስለላ ውድድሮች ተገማች ውጤቶችን የጠቀሱ መረጃዎች ቀርበው የነበረ ሲሆን በጥቅምት 2021 በቻይና የተለቀቀውን የሲአይኤ ኬብል በመጥቀስ ዘ ኒውዮርክ ታይምስ እንደዘገበው ከሆነ ሲአይኤ በቅርብ ዓመታት ውስጥ ብቻ ቻይናን ጨምሮ ከሀገሮች የተመለመሉ አነጋጋሪ ቁጥር ያላቸው መረጃ ሰጪዎችን እንዳጣ አምኗል ተብሎ ተዘግቧል። ሲአይኤ በቻይና ያደረገው የተዝረከረከ አሰራርን የመለየት ምርመራ ቻይና ባሏት ሰላዮች ጋር የሚደረግ የግንኙነት ኔትወርክ ላይ ያደረሰውን ኪሳራ ተከትሎ በመሆኑ ሂደቱ ከባድና አጣዳፊ ነበር። በቤጂንግ የሚገኘው የአሜሪካ ኤምባሲ እያንዳንዱ ሰራተኛ ማለት ይቻላል በአንድ ወቅት ምርመራ ተደርጎበታል በማለት አሜሪካኖቹ የሄዱበት ያለውን የጸረ ስለላ መከላከያ እርምጃ ከዛ አንጻር ለመቃኘት እየሞከሩ ነው። ጂም ሊዊስ የተባሉ የዘርፉ ተመራማሪም በመጠኑም ሆነ በስፋቱ እንዲሁም በድፍረትም ቢሆን በታሪክ ውስጥ በአሜሪካ ላይ የተፈጸመው ትልቁ የስለላ ተግባር ነው ሲሉ የቻይናን የስለላ ብቃት መስክረዋል። ጂም ሊዊስ ከቻይና የስለላ ኤጀንሲዎች ጋር ቀጥተኛ ልምድ ያለው የቀድሞ የአሜሪካ ዲፕሎማትና ከ30 ዓመታት በላይ በዚሁ ዘርፍ የቆዩ ሲሆን ፕሬዝዳንት ሺ ጂንፒንግ በ2012 ወደ ስልጣን ከመጡ ወዲህ የቻይና ሰላዮች አሜሪካንን እንደማይፈሩ ተናግረዋል። እኚህ ጉምቱ የደህንነትና የዲፕሎማሲ ሰው የቻይና የስለላ ስኬቶች በፕሬዝዳንቱ ዘመን በፍጥነት እያደጉ ያሉት ለምንድን ነው ተብለው ሲጠየቁም ፕሬዝዳንቱ ቻይና ወደ የዓለም መድረክ ማዕከልነት የምትሸጋገርበት ጊዜ አሁን ነው ብለው በማሰባቸው ነው። እንዲሁም ሺ ጂንፒንግ ወደ ምዕራቡ ዓለምና ወደ አሜሪካ ተመልክተው እነዚህ ሰዎች ደካማ አስተሳሰብ ያላቸው ናቸው፣ እኔም ማሸነፍ እችላለሁ ማለታቸው ነው ይላሉ። አክለውም በአሜሪካ ውስጥ የተለመደ ስም ላይሆን ቢችልም የቻይና መንግስት ደህንነት ሚኒስቴር አሁን በዓለም ላይ ትልቁና በጣም ንቁ የስለላ ኤጀንሲ ነው በማለት ምስክርነታቸውን ሰጥተዋል። የቻይና የስለላ ድርጅት ባለፈው ዓመት በቻይና ትልቁ የማህበራዊ ድረገጽ ላይ ባወጣው የፕሮፓጋንዳ ቪዲዮ ላይ ድርጅቱን በተመለከተ ነገሮች ከመከሰታቸው በፊት እንዲረዱትና ጥቃትን እንዲታገሉ በድምፅ ቀርቦ ነበር። ይህ የፕሮፓጋንዳ ዝግጅት ደግሞ ለውጭ ጠላቶችም ሆነ ለቻይና ዜጎች ስለ ደህንነት ሚኒስቴር መስሪያ ቤቱና እያደገ ስላለው ኃይልም የቀረበ መልእክት አለው ተብሏል። ጄሚ ሉዊስ እንደሚናገሩት ከሆነ ከሲአይኤ ጋር ተመሳሳይ ነው ቢባልም እውነታው ግን ትልቅ ነው። አንድ ጥናታዊ ግምት እንደሚያሳየው ከሆነ የቻይና የደህንነት ድርጅት 600,000 ሰራተኞች ሊኖሩት ይችላል። እናም ደግሞ ሁሉም የደህንነት ሰራተኞቹ አሜሪካንን ለማሳደድ ቁርጠኛ ናቸው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።